ኢትዮጵያና ጣሊያን የዕዳ ሽግሽግ ስምምነት በመፈራረም ያላቸውን ስትራቴጂካዊ አጋርነት አጠናከሩ። ስምምነቱን የገንዘብ ሚኒስትር አህመድ ሽዴና የጣሊያን የኢኮኖሚና የፋይናንስ ሚኒስትር ጂያንካርሎ ጆርጌቲ ተፈራርመዋል። የዕዳ ሽግሽግ ስምምነቱ የሁለቱ ሀገራት ስትራቴጂካዊ የልማት አጋርነት ይበልጥ የሚያጠናክርና የኢትዮጵያን የማክሮ ኢኮኖሚ ማሻሻያ የሚደግፍ መሆኑ ተመላክቷል። በተያያዘም ኢትዮጵያና ጣሊያን በተለያዩ ዘርፎች ያላቸውን ትብብር ለማጠናከር ተስማምተዋል። የገንዘብ ሚኒስትር አህመድ ሽዴ ከጣሊያን የኢኮኖሚና የፋይናንስ ሚኒስትር ጂያንካርሎ ጆርጌቲ ጋር ተወያይተዋል። ሚኒስትሮቹ በውይይታቸው ኢትዮጵያና ጣሊያን በቁልፍ ኢኮኖሚያዊ ጉዳዮች ላይ በሚኖራቸው ትብብር ዙሪያ በትኩረት መክረዋል። ጂያንካርሎ ጆርጌቲ ጣሊያን ለግዙፉ የቢሾፍቱ አውሮፕላን ማረፊያ ግንባታ በገንዘብ ተቋሟ በኩል ድጋፍ እንደምታደርግ አጽንኦት ሰጥተዋል። ሀገራቸው የኮይሻ ኃይል ማመንጫ ፕሮጀክት ግንባታን በገንዘብ ለመደገፍ ቁርጠኛ መሆኗን ነው የተናገሩት። የነዳጅ ምርት ብክነት እንዳይኖር ሁሉም ዜጋ ኃላፊነቱን መወጣት አለበት አሉ የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት። በመካከለኛው ምስራቅ የተፈጠረውን ቀውስ ተከትሎ መንግስት የነዳጅ አቅርቦት እንዳይቋረጥ በልዩ ሁኔታ እየሰራ ይገኛል ነው ያሉት። የተፈጠረውን ችግር መሰረት በማድረግ ከሁሉም ክልሎች ባለድርሻ አካላት ጋር እንዲሁም ከጸጥታ አካላት ጋር በሀገር አቀፍ ደረጃ ሊደረጉ ስለሚገባቸው የጥንቃቄና የቁጥጥር እርምጃዎች የጋራ አቅጣጫ ተቀምጧል ብለዋል። በሁሉም ክልሎች በተደረገ ቁጥጥር በህገ ወጥ ስራ ላይ የተሰማሩ አካላት በቁጥጥር ስር እየዋሉ መሆናቸውን ጠቁመው እስካሁን ድረስ የአቅርቦት ችግር አለማጋጠሙን አስረድተዋል።